አደይ የዴቭን ፍቅር ተቀበለችው። በጣም ደስ የሚል ነው። አደይ ከዚህ በፊት ምን ያውቄ ነበረ ዴቭን ትወደዋለች። ምክንያቱም ባለፈውም የእሱ ስጦታ ሲያመጣለት ተቀብሏለች። እምቢ አላለችም። ፍቅር ነው የምትፈራ እንጂ እስካሁን ራሱ ተጋብቶ ነበረ። ቢሆንም ግን አደይ ዴቭን ታፈቅሯለች። ፍቅር ግን ጫና እያደረገችባት ነው። ዛሬ ራሱ ሁለቴ ነው አደይን የጎዳቻት። አንደኛ ውሃ ደፋችባት። ውሃ መንገድ ላይ አድርጋ የፈላ ውሃ ላይ እንድትወጣ አድርጋ እግራ ተጎርቷል። ሌላ ደግሞ በብዙ ነገር ነው የጎዳቻት አደይን ማለት ነው። አደይ ተሰቃይታለች። ኤላና ኢሊኒ ደግሞ ፍቅራቸውን የ7 አመት የቆየ ፍቅር እንደገና እንደ አዲስ አሳድሷል። ሊዲያ ተቃጠለች። ሊዲያ ተናደደች። በቅናት አበደች ማለት እንችላለን። እንግዲህ ከባድ ነው። እውነተኛ ፍቅር አያረጅም የሚባለው እውነት ነው። ኤሊንና ኤላ እንዲገናኙ ድልድይ የሆነችላቸው አደይ ናት። አደይ እንግዲህ ፈጣሪ የባረካት ልጅ ናት። ለዛ ነው ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛልኝ። ደህና ናችሁ ወይ? ሰራተኛ አደይ ክፍል 28 ተለቋል። ከፍታችሁ እዩት። በዛሬ ቀን ብዙ ነገሮች ተፈጥሯል። እንግዲህ በክፍል 27 እንዳየ ነው እሊኒ መንገድ ላይ እየሄደች ኤላን እየፈለገች ከኤላ ጋር ተገናኝቶ ነበረ። ከተለያዩ 7 አመታቸው ነው። ይሄም ደግሞ ድልድይ የሆነችላቸው አደይ ናት። አደይ እንግዲህ እህቷን እየሸኘቻት መንገድ ላይ ታገኛታለች። እችኛው የኤላ ፍቅረኛ እና ጃኬቱ ስበርዳት ጃኬት ትሰጣለች። ጃኬት ደግሞ የፍቅር ነበረ። እዛ ውስጥ ደግሞ የኤላ ሀብል ነበረ። እናም እሷም የኤላ ሀብል ስለምታቅ ትዝታ ሁሉ ስለምታቅ ጃኬቱ ውስጥ ስታይ ሀብሉን አገኘች። በቃ ተደሰተች። ስንቴ ነው የሳመችው ሀብሉን ኤላን ላገኝ ነው ማለት ነው ብላ በጣም ተደሰተች። ኤላም ደግሞ ለረዥም ጊዜ አፈላልጎታል። ውጭ ሀገር ብኖርም ግን ኤሊኒ በጣም ይወዳታል፣ ያፈቅራታል። መንገድ ብርቅም እኮ ልብ ካራቀ ችግር የለው። አሁን ደግሞ ተገናኝቶ በጣም ፍቅራቸው በቃ እያሳለፉት ሁሉ ኤሊኒም በጣም ችግር ነገር እንዳሳለፈች ቤተሰቦቿን እንዳጣች እንደገና ደግሞ አክስቷ ክፉ ስለሆነች ሰው ቤት ተቀጥራ የተቀጠረችበት ደሞዝ ራሱ እየወሰደች ተጫውታባት አሁን ራሱ አሰሪዋ መጠፎ ስለሆነ ያው አሰሪዋ እሷን መድፈር ሲሞክር ወደ ውጭ ስትሮጥ ነው አደይን ያገኛታት። ግን ደግሞ ይሄ እንግዲህ ከኤላ ጋራ ተገናኙ ብሎ ፈጣሪ ስለፈቀደ ነው። በዛሬ ቀን እንግዲህ ሊኒ በጣም ተደስታለች። ኤላም በጣም ተደስቷል። እኔ ለረጅም ጊዜ እየፈለኩሽ ነበረ፣ ዛሬ ግን ስላገኘውሽ ደስ ብሎኛል ብሎ እግሯ ራሷ አጠዋት። እንደገና ሌላ ደግሞ ሊዱ በጣም ተናዳለች። ኤላ የራሴ ነው የኔ ብቻ ነው እያለች ነበረ። ከዚህ በፊትም ሊዲያ ትቾካለች ብሎታል። እሷ ግን በጣም በቃ የራሴ ነው ብላ ደምድማለች። እሱ ነይ ሳይላት እሷ ራሷ በራሷ ፍቃድ ትሄዳለች፣ ቤቱን ትሄዳለች። እሸኝሃለሁ ትለዋለች እና እንደዚህ ልጁ ላይ ተጣበቀች። እሱ ግን ፍላጎቱ አልነበረም። እሱ ሴት የሚፈልግ ቢሆን በጣም ጎበዝ የሆነች ቢያንስ ምግብ ሰርታ ልጆቿንም ባለቤቷን የምታበላ እንደገና ደግሞ ፈጣሪዋን የምትፈራ ቤተሰቦቿን የምታከብርለት ነበረ። ሊዲያ ደግሞ እንደምታውቁት ያው ቀበጥ ናት። ሽሮ እንኳን መስራት አትችልም እና ሊዲያ የኤላ ምርጫ አይደለችም። ሊዲያ ደግሞ ኤሊንም በጣም ነበረ ያቆሸሸቻት። እቺ ለኤላ አትገባም፣ እኔ ከሁሉም በልጣለሁ ያለች። ያው ፍቅርም እንደዛ ነው። ፍቅርና ሊዲያ አንድ አይነት ሆኖ መጨረሻቸው እንግዲህ አይታወቅም። ሊዲያ እንኳን እንደዚህ ክፋት ብዙ የላትም። ግን ያው የምር የኔ ይሆናል ብሎ የታሰበ ሰው መጨረሻ የሌላ ሰው ሲሆን ያናድዳል። ቢሆንም ግን ያው መቻል አለባት። ሊዲያ አሁንም ክፋት አላሰበችም። እንደ ፍቅር ወይንም የሆነ ነገር አድርጋ አሁን ፍቅር
አደይን በብዙ ነገር እያሰቃየቻት ነው። አንዴ አሳገትቻት፣ በዛሬ ቀን ደግሞ ውሃ ደፋችባት፣ የተፈላ ውሃ። ግን ሊዲያ እንደዛ አይደለም። ሊዲያ ይውጣልኝ ፍቅር ብላ ቤት በሯን ዘግታ በቃ በድብርት እያሳለፈች ነው። ይውጣልኝ በቃ ብላ ማለት ነው። ሊዲያ ለዚህ ትመቸኛለች። እንደ ፍቅር ክፋት የላትም። ያው የፍቅር ተባባሪ ትሆናለች ቢያንስ እንጂ እንደዚህ ከባድ ነገር ሰው ላይ አታደርግም። ፍቅርና ሊዲያ በጭራሽ አይገናኙም ማለት ነው። በዛሬ ቀን እንግዲህ ሊዲያ እዛ ቤት ሄዳ ያው ይሄም ደግሞ ፍቅር ናት ይሄ ሁሉ ያመጣች ከኔ ተማሪ፣ እኔ እያደረግኩ ነገር ላይ ሁሉ ነገር ከኔ ተምረሽ አንቺም ያ ሰራተኛ ያው ከዚህ በፊትም ፍቅር ስለ ኤሊና ታውቂያለችና ሰራተኛ ናት ስለተባለች ሰራተኛማ ለኤላ አትገባም፣ ከዛ ቤት አስወጣታለሁ ብላ ሄዳ ነበረ ሊዲያ ኤላ ቤት እና እዛም ስትሄድ ሊዲያ ያ ኤሊንን በጣም አመናጭቃ ነበረ። አንዴ ውሃ ቤት ውስጥ እየደፋች ወልዊ ከዚህ ቤት ወልቅ ብለሽ ውጪ፣ ኤላ የኔ ብቻ ነው ብላ እየተጨቀጨቁ ኤላ መጥቶባት ከዚህ ቤት ውጪ ብሎ አባራት ማለት ነው። ሊዲያ ተባረረች። ኤሊናን አባራታለሁ እያለ ያው እኛ የድሮ ፍቅረኛሞች ነን እና ስለዚህ ከዚህ ቤት ውጪ ብሏት ነው ያባረራት። እንግዲህ ሀብሉ ደግሞ ኤሊና እጅ ነው ያለው። ያው ይሄ ሀብሉ መጥፋቱንም ማን እንደወሰደም ሁሉም ነገር ኤላ ቢነግራት እንኳን እሷ ግን አደይን ጠርጥሪያታለሁ። ያው ከኔ ከወሰደ ልጅ ጋር ተገናኝቷል። አብሮ ቁሞ ሲያወሩ ሳየው እኔ አደይን በዚህ ጠርጥሪያታለሁ ብሎ ነበረ ኤላ። ቢሆንም ግን ኤሊኒ አደይ ጋር ሄዳ አናግራታለች። አደይም ደግሞ ማቁ ነገር ምንም የለም ብላለች። ፍቅር ደግሞ እያዳመጠቻት ነበረ። እዚህ ውስጥ ፍቅር እንዳለች ኤሊናንም ደርሳበታለች። ስለዚህ የፍቅር ተንኮል አሁንም በድጋሚ ሊወጣ ነው። ለሀብል ብላ ነው አደይን እንደዚህ ያደረገቻት። ውሃውን አፍልታ በኩባያ ቀርታ ያው ልጅቷን ጠራች። በእግሯ ስትነካ እግሯ ላይ ተደፋ ማለት ነው። ይሄን አይል ተንኮል ከምትማር ትምህርት ብትማር ፍቅር የት ደርሳ ነበር? እንግዲህ አደይ ደግሞ በዛሬ ቀን ከዴቭ ጋራ ተስማምቷል። እንግዲህ የዴቭ እንደምትወደው ዴቭ እንደምታፈቅረው እኔ ዛሬ ነው የገባኝ። እኔ ለእረፍት ነው አንቺ ክፍል ምመጣ ብሎ እሷ ጋር ሄዶ ጸጉሬን እሽልኝ ብሎ አሸችላት። ፍቅር ደግሞ እያዳመጠች ነበረ ያወሩትን ሁሉ። ለዛም በዚህ ምክንያትም ነው ያደረገችው። አንዱ ለሀብል አንዱ ደግሞ ለቅናታ ብላ አቃጠለቻት እግሯን። እና መቼም ቢሆን ዴቭ የፍቅር መሆን አይችልም። እና ፍቅር ማናት አደይና ዴቭ አንድ ላይ እንደሚሆኑ ዛሬ ነው ያየሁት ማለት ነው። ደስ ስላት አደይም ዴቭም ጥሩ ልጅ ነው። አይታችኋል፣ አይገናኙም። ፍቅር አንቺ እንኳን የኔ ባቶኝ አንቺን እንኳን ባላገኝሽ እንኳን እኔ የፍቅር መሆን አልችልም ብሏል ከዚህ በፊት ዴቭ ማለት ነው። እና ለፍቅር ብለሽ እኔ መሻሺ ከሆነ ተሳስተሻል። እኔ መቼም ቢሆን እቺ ክፉ የሆነች ሴት ማግባት ወይንም ማፍቀር አልችልም ብሏል። እንግዲህ ፍቅር መቼ ነው የምትማረው? ከዚህ ክፋት ሁሉ መቼ ትማራለች? ዛሬ ራሱ እነ ዘለቀ እና ያ ልጅ ቤት ድረስ መጥቷል። እንግዲህ እናግታታለን እያሉ ነበረ። እሷ ግን በር ዘግታለች። እንደዛ ነው ውዶቼ፣ ብቻ ከባድ ነው ፍቅር። እንግዲህ በዚህም ሁሉም ሰው ጦልቶታል። ያው በክፋቷ የተነሳ ኤሊንም ታውቃለች፣ ኤላም ያውቃል። የእሷ ክፋት ከድሮም ጀምሮ ነው ማለት ነው። አደይ እንግዲህ ተሰቃየች እዛ ቤት። ከዚህ ቤት ሬሳሽ ሳይወጣ በሰላም ማውጣት ይሻልሻል እያለቻት ነው። አደይ እንግዲህ እናቴ ሊጡራት እባክሽን ተይኝ እያለቻት እየቻለቻት ነው። ብቻ ከባድ ነገር ነው። አደይ እየቻለች ነው። ቻይናት በእውነት እንደዛ ነው። ግን ደግሞ የኤሊንንም ህይወት አድናለች። መንገድ ላይ ስትሄድ ሴት ልጅ ናትና የሆነ ነገር ራሱ ብትሆን ነበረ። ግን ደግሞ አደይ ጥሩ ልጅ ናት። ይሄው
ከኤላ ጋራ እንዲገናኙ ፍቅራቸው እንዲቀጥሉ አድርጋለች። ከረዥም ጊዜ ሲፈላለጉ የነበሩ ጥንዶች ነው እና እንደዛ ነው። ዛሬ ደግሞ ሊዲያ ለዴቭ ፍቅር ይዞኛል፣ ፍቅር ሲይዝ እንዴት ያደርጋል ብላ ጠይቃለች። ከዚህ በፊት ለወንድሙ ትቆጣ ነበረ። ለአደይ እንደዚህ ሲጨናነቅ ለምን ለተራ ሰራተኛ ትጨናነቅ? ዴቪም ያ ቀን ይሄ ስሜት የሚገባሽ አንቺ በፍቅር ስትያዥ ብቻ ነው ብሏት ነበረ። ዛሬ ደግሞ ይሄ ነገር ሊዲያ ላይ ደርሷል። ሊዲያ እንግዲህ ከኤላይ ተይዛለች። ግን ቢሆንም እንደ ፍቅር ክፋት አላሰበችም። ኤሊንም ምንም አታደርገውም። ግን ቤት ሄዳ አስፈራርታ ነበረ። የማይሆን ነገር ስላወቀች ተወች። በቃ እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ።